እኔ አንተን ከማጣ አዘር በቁንጣ ቢሻት በፒኪኒ እድር ከፍላ ትምጣ እኔ አንተን ከማጣ ሮናልዶ ኳስቶ ይጫወት ገበጣ Secumba, 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 secumba. Senke benya style, indino yenya style. ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮዎች እናያለን እነሱ ላይ ሪአክት ያደረግን አብረን ቆይታ እናደርጋለን ሐሳብ አስተያየቶቻችሁን ኮሜንት ላይ ታስቀምጣላችሁ እኔ ደግሞ ከዚህ በቀጥታ ለእናንተ ሐሳቦቼን አደርሳለሁ ፕሊዝ እንደሌላ ጊዜ እንግዲህ ሞቅ አድርጉና ላይክ አድርጉ ፕሊዝ ግብዳ ላይኩን ገጨት ማድረግ ነው ላይክ አድርጉ ለቻናሉ አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ሰብስክራይብ በማድረግ ቤተሰብ ሁኑ በጣም መነጋገሪ ጉዳዮች አሉ ሐሳቦቻችሁ ይጣበቃሉ ኮሜንት ላይ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ማታ ተቃጥዬ ያደርኩት ምን ነው እኔ ማይገባኝ ማለት ነው ቢምቢዎች ፖይንታቸው ደሙን መጦ መሄድ ኮን ኢንትሮ ምንድነው ያማትሽ ጠንዛዝ መጣችሁ አትሄዱ ምንድነው ሌላ ስራ የምትሰሩት ወይኔ እንዴ ተነስቼ ሃንት አርጌ እንደገደል እንኳን በቃ ላይ ብስጭት ያልኩት ብስጭት ማለት ለምንድነው የሚዘፍኑት like just suck and leave pun not intended for a good girl my dirty mind is like pff. Anyways kaza ግን ደግሞ I felt bad because what if እናት ቢምቢ ሆና ለልጆች ቢምቢዋ ደም ይዛ ልትሄድ ቢሆንስ anyways ምንኛ አለፋለን እንሰራለን አንድ ጠብ ያለ ነገር የለም ይኸውልህ ይሄ ቪላ አለ እነዛ 6-7 መኪኖች እና የፈረደበት እምነበረድ ፋብሪካ አንድ ነገር ጠብ አይልም ፓንት አልቀየርኩም እኔ አይዞ ዳጅ አይዞ ሁሉም ያልፋል እኛን ድሮ በእንደዚህ አይነት የደህነት አረንቆ ውስጥ አልፈን ነው እዚህ ደረስ አይዞ ሁሉም ያልፋል የዘንድሮ ኑሮ ግን ይኸውልህ ድሮ ሽንኩርት ገዝተን ልጠን ከትፈን በተከተፈው ቀይወጥ በተላጦ ደግሞ አልጫ ሰርተናል እኛ አረቱ ተመስገን ሌባ ሱቅ ቢገባ ምን ታደርጋለህ ሴት ነው ወንድ እሺ ሴት ሳትኮና አይወጣም እሺ ሳትኮና ወንድ ኮና ይወጣልና ቤት ሌባ ቢገባ ምን ታደርጋለህ የሳይልሽ ድረስልኝ ይላል አዎ ወንድ ይቅርታ ስልክ አቋረጥ እሺ ሌባ ቤት ቢገባ ምን ታደርጋለህ ምንም አይደለም አው ቢቸግረው ነው በቃ ዌልካም ባክ ነው የምትለው አንተም ሌባ ቤት ቢገባ ምን ታደርጋለህ እጮሃለሁ እንዴት እየጮሃለሁ ኧረ አይደለም ማአት ነው ምንድነው ኧረ አላውቅም ሂሳብ አላውቅም ሂሳብ ነው አልክሽ ሞክሪ ሂሳብ ነው ሰላም ከማን ጋር ነኝ ሄርሜላ ጋር ነን እንኳን አደረሰሽ ሄርሚ እንኳን ለምኑ ነው ቴንክ ዩ ለዛሬው ቀን ነው አቤት አዲስ አመት እየጠይቅሻለሁ ሶስቱን በትክክል ከመለስሽ 1000 ብር ታሸንፊያለሽ ሁለት ምን የመጀመሪያ ጥያቄ ሁሉም ሰው አለው አንዳንዱ በግልጽ ያሳያል አንዳንዱ ደግሞ ያሳየውም ሲታይ ግን በጣም ደስ ይላል ምንድነው ፈገግታ አረላሽ ፈገግታ ገንዘብ ያለው 100% ተመልሷል እንዴ ታዲያ መልሳለች ከ1 እስከ 100 ባሉት ቁጥሮች ስንት ዘጠኞች አሉ 11 እስኪ ቁጥራቸው ኧረ አይደለም ማአት ነው ምን አይነት ድፍረት ነው የምትዳፈረው አንተ ደፋር ምን አይነት ድፍረት ነው የምትዳፈረው ኧረ አላውቅም ሂሳብ አላውቅም ሂሳብ ነው አልክሽ ሞክሪ ሂሳብ አረግሽ 18 ዘጠኞች ነው ያሉት እሺ የቴታቲ እሺ 39 29 ምናምን ከዛ 91 92 93 94 ያለ ይቀጥላል ለመጀመሪያ ጊዜ ስታደርጊው ሊያደማሽም ይችላል ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው ታግዟታላሽ ኧረ ጎበዝ ጆሮ ነው እንዴ የጆሮ ጌጥ እስቲ የሙታማኝ ያቺ ጦልጧላ ላይ ደማም ይችላል ብያለሁ
ስለዚህ አንድ ምላሽ መልሰሻል። አንዱ ስንት ነው የምሸልምሽ? 100 ብር ይዘሽ ትሄጃለሽ። ሄርሜላ ቴንክ ዩ ልጅ ማኛን ስለ ትዳር የምትለውን ነገር እንስማ። ትዳር እኮ ሮማንስ ነው የምትሉት? ሮማንስ ትዳር ሮማንስ መስሏት እኮ ነው። መጀመሪያ ሳቀው እንዲህ አልነበረም። እኔ መኖር አልፈልግም ከሱ ጋር መፍታት ፈልጋለሁ። ደግሞ በዚህ ደረጃ አያስቅም። አያቴ ልፈታ ነው ማለት በዚህ ደረጃ አያስቅም። እንዴ ምን ነው ፊት ሲያሳያችሁ የምትነፋረቅ መጠየቅህ ማለት ከቀደም ነው ህይወት ካወቅ ነው። ትዳር ጋብቻ ማለት ምን ማለት ነው? አያቴ ንገሪኝ ብለሽ ከእግሬ ስር ብትማሪ ይሄ ሁሉ ጣጣ ይሄ ሁሉ መነፋረቅ ባለመጣ ነበር። ነገሩ ማልቀሱስ እንደው አመሉም አለ ይሁን። ግን እንደው ጋብቻ ግን ምንድነው ልጄ? ምን መስሎሽ ነው ያገባሽ እናቴ? እኔ እንደንን ነገር ተይኝ በቃ አያቴ። እኔ አይ ካንት በቃ አልችልም። እኔ በቃ መፍታት ብቻ ነው የምፈልገው። አልችልም በቃ ታይ ተባልሽ አይደል? እንዴ አትነፋረቂ። ለዚህ ግን እኛ እናቶችሽ፣ ወላጆችሽ፣ ቅድመ አያቶችሽ እስቲ ትዳር በዚህ ባንገትሽ ያዞርሽ ሰው እንዲያይልሽ ያንጠለጥልሽው መስቀል ትዳር ግን ምን ማለት እንደሆነ ታውቂያለሽ እናቴ? እስቲ ዛሬ በይ ሺህ ዓመት አላወራ ትዳር እውነተኛ ትርጉሙን ልንገርሽ። አዳምጪ። በምስል በምታውቂው ምስል ልደግፍልሽ። እየሰማሁሽ ነው። ራሴን ስላመመኝ ነው። እሺ በይ እናቴዋ። ልብ ያለው ከሰው ስህተት፣ ልብ የሌለው ከራስ ይማራል። አዎ እኛ የኖርነው ትዳርን የቀመስነው ምን ማለት ነው? ትዳር የተክሊሉ አለ። አዎ የድል አክሊል በጭንቅላትሽ የምትጫኘው ዝሙት እንድል አድርገሽ በንጽህና የተጋባሽበት የተክሊል ከሆነ የንግስና አክሊል አለ። ባልና ሚስት በቤታቸው አንድ መሆናቸውን ማሳያ የሆነው በዛው በተክሊሉ ማለት ነው ብሎ ደግሞ የሰማዕትነት አክሊል ትልቁ ተጋድሎ ይህ ማለት ይኸውልሽ እናቴዋ ባልና ሚስት ለትዳራቸው ሲሉ ራሳቸውን አሳልፈው እንደሚሰጡ የሚሰጥ ቃል ኪዳን ነው። ቀልድ እንዳይመስልሽ። ትዳር ማለት እንግዲህ እውነቱን ልንገርሽ እናቴዋ ልንገርሽ ትዳር ማለት የቤት ውስጥ ገዳም ነው። እኔ አይደለሁም ቅድስት ቤተክርስቲያን ነው ያለች። አዎ ቤተክርስቲያን ትዳርን ምን አለቻት? ትንሿ ቤተክርስቲያን ትላታለች። በዚህ ውስጥ የሚደረገው ተጋድሎ ከመነኩሴ ተጋድሎ አይለይም። ለምን ብትይ መታዘዝ። መነኩሴ ለነፍስ አባቱ እንደሚታዘዝ ባልና ሚስት እርስ በርሳቸው በፍቅር ይገዛዛሉ አለ። ታዲያ ይሄ እኔ ያልኩት ካልሆነ የሚለውን ኩራት እሷ ነገር እስካለች የለም መታዘዝ። ቀጥሎስ ትዕግስት። በገዳም ያሉ ፈተናዎች በትዳር ውስጥም አሉ። የኑሮ ውድነቱ፣ ህመሙ፣ መካንነቱ፣ የባህሪ አለመጣጣሙ መስቀሌ ነው አልጥልህም ብሎ በትዕግስት መሸከም ተጋድሎ ነው። ጸሎት አለ በትዳር ውስጥ ሰይጣንን መለያየትን ለመዝራት የማያደርገው የማይቆፍረው ነገር የለም። ይህንን በጋራ ጸሎት በጾም መመከት ይህም ተጋድሎ ነው እናቴ። አንድ ስጋ የመሆን ተጋድሎ መጽሐፍ ቅዱስ ሁለቱንም አንድ ስጋ ይሆናሉ ይላል። አዎ ይህ በአንድ ጀንበር የሚሆን አይደለም። አንድ ስጋ የምትሆኚ ልጅ ኬክ ቆርጠሽ እዛ ኦፍ ስትዩ አይደለም እኮ ምንድነው ይሄ ኬክ ላይ ያለው መብራቱ አይደለም እናቴዋ። ፈርጡ ላይ እዚህ ያገባሽበት የቃል ኪዳን ቀለበቱ ላይ ያለ እንቁም አይደለም ይመዝነው እናቴ። ሁለት የተለያዩ አስተሳሰቦች ከተለያየ ቤት መተሽ ከተለያየ ስሜት ከተለያየ ፍላጎት ያንን አቅልጦ አንድ ማድረግ ምንድነው የምትሉት እናንተ? ዩኒፊኬሽን ከባድ ነው፣ አድካሚ ነው። የራስን ድክመት አምኖ መቀበል፣ የሌላውን ድክመት እንደራስ አድርጎ መሸፈን፣ ይህም ተጋድሎ ነው። ልጆችን አስተዳደጉን ተጋድሎን ኦርቶዶክሳዊ ትዳር ውስጥ ልጆችን መውለድ ብቻ ሳይሆን ለእግዚአብሔር እንዲመቹ አድርጎ ማሳደግ ትልቁ ስራ ነው። ማግባት እኮ ግዴታ አይደለም እናቴዋ። ትዳር ውስጥ ሮማንስ የምትሉት እንደ አበባ ነው፣ ውበት ይሰጣል፣ መዓዛው ደስ ይላል። ነገር ግን አበባ ያለ ግንዱና ያለ ስሩ ሊቆም አይችልም። የትዳር ግንዱና ስሩ ደግሞ ተጋድሎ ነው። ትዳር እናቴዋ ተጋድሎ ነው። ሰምተሻል እናቴ? ትዳር ተጋድሎ ነው። ተይ ቀለበት ላይ ያለ ፈርጥ የምትለብሹ ቀሚስ የዛ ቀን በሸና ነው አይደለም። ጋብቻ ማለት ሚስጥሩ ብዙ ነው። እንዲህ እንደቀላሉ ተገብቶ በቀላል የሚፈታ አይደለም። ትዳር ተጋድሎ ነው እናቴዋ። እንቅልፏ መጥቷል። አረ እንቅልፍ እኔ ከዚህ የበለጠ ስለ ትዳር ልነግራችሁ አልችልም። ግን ሚዲያ ላይ የምናያቸው ትዳሮችና የሚሰጣቸው ዴፊኒሽኖች ትክክል ናቸው ወይ ለሚሉት ጥያቄው ደግሞ ለእናንተ እሰጣለሁና ሳይገባቸው ወይ ደግሞ ትዳር ውስጥ ሳይኖሩ ስለ ትዳር የሚመክሩ ሰዎችም ስላሉ እቺ ነገር እንደ ቀልድም ቢሆን በጣም ምርጥ መልእክት ነች ብዬ አስባለሁ። እስቲ ጓደኛሞች ከሞቱ በኋላ ቢገናኙስ
ሞተ ከጀለስ አሳ በቃ ሞትን። ኧረ በእናትህ ይኸው ሬሳችን። ኧረ በስመ አብ ሲጀመር አንድ ሳይክል ላይ ለሶስት ግፍ ነው። ኧረ ሲያሳየው በእናትህ ሶስት ነበርና ሰላዲን ሴት ማለት ሁለቱ ነው የሞቱት። ተስማ ይዘው መጣ። የባስ ጉድ አይ ባስ አይደብራችሁም? ባስ ከተሳፈራችሁ አንቺ ተቀባይ ነሽ። አንቺ ተቀባይ ነሽ። ስለዚህ ሁልጊዜ ስለሚንገላታው ልጅ አይደለም ልናገር የመጣሁት። ይሄ ግን ፕራንክ አድራጊኝ ብሎ የፖሊስ የደንብ ልብስ ለለበሰው ሰው ነው መናገርና ማስገንዘብ ለፖሊሶች የምፈልገው። ይሄ ተግባር እንግዲህ የተፈጸመው በዚሁ በመዲናችን በአዲስ አበባ ነው። የፖሊስ የደንብ ልብስ ለብሰው ፕራንክ የሚሉትን የእብዶች ጨዋታ ሲጫወቱ ነው ይሄ ምስል የሚያሳየው። የመጀመሪያው ጥያቄ ይሄ ሰውዬ የፖሊስ የደንብ ልብሱን ከየት አገኘው? የሚመለከተውስ የመንግስት መስሪያ ቤትስ ከፖሊስ ሙያ ውጭ ያለ ማንኛውም አባል ደንብ ልብሱን መጠቀምና ከዩኒፎርም ጋር አመሳስሎ መስራት እንደማይቻልና ይህን ድርጊት የሚፈጽም አካል በህግ እንደሚጠይቅ ይደነግጋል። ሌላው የፖሊስ አባላትም የራሳቸውን የደንብ ልብስ ለሶስተኛ ወገን መስጠት በህግ እንደሚያስጠይቃቸው ይታወቃልና ይሄ ሰውዬ ታዲያ መቼም ይሄንን ዩኒፎርም ከየትም ሊያመጣው አይችልም። ከሆነ የህግ አካል ወይ ደግሞ ፖሊስ ይሆናል ሰጥቶት ሊሆን የሚችለው። ስለዚህ እንዲህ አይነት ነገሮችን የህግ የበላይነት እንዳለ እንድናቅ የሚያስፈልግ ከሆነ ይህንን አይነት ድርጊት የሰሩ ሰዎች አጽንኦት ሰጥቶ በህግ ከለላ ስር ሊሆኑ ይገባል። ሌላው ግን ሳልጥቀስ የማላልፈው ሌላው ግን አሁን በዚህ በፕራንክ ሰበብ የፖሊስን የደንብ ልብስ እየለበሱ የፖሊስን ቦኔት እያደረጉ የፖሊስን መኪና እየተጠቀሙ ሰዎችን የሚዘርፉ ሰዎችን የሚያግቱ ሰዎችን አላስፈላጊ ሰብአዊ መብት የሚገፉ ሰዎች አሉ። ሲያዙ ፕራንክ ነው ይላሉ፣ ካልተያዙ ግን ወንጀል ፈጻሚ ሆነው ስራቸው ሆነው ይቆያሉ ማለት ነው። ስለዚህ ይሄ ደግሞ ህግ ባለበት ሀገር መንግስት ባለበት ሀገር ማንም ሰው ቢሆን እንደፈለገ እየተነሳ የሚፈነጭበት መሆን መቻል የለበትምና እነዚህ ሰዎች ይሄንን የፖሊስ ዩኒፎርም ለብሶ ፕራንክ ሰሪ ነኝ የሚለው አካልም ቢሆን አሊያም ደግሞ ይሄንን የሰጠው አካል ግን ተይዘው ግን አስፈላጊው ምርመራ ተደርጎባቸው ህጋዊ እርምጃ ሊወሰድባቸው ግን ይገባል። ካለበለዚያ ግን እኛስ ገብተን ስለመውጣታችን ምን ማስተማመኛ አለን? ልጆች አለመታገታቸው ምን ማስተማመኛ አለ? ነገሮች እንደዚህ በቀላሉ የሚታዩ ከሆነ ስለዚህ ህግ ያለበት ሀገር መንግስት ያለበት ሀገር ከመሆኑ አንፃር ግን እነዚህ ሰዎች አደብ ሊገዙ ይገባልና አስፈላጊው እርምጃ ይወሰድባቸው ማለት እፈልጋለሁ። ይሄን ቪዲዮ ሼር፣ ኮፒ ሊንክ እና ሪፖስት እያደረጋችሁ ግን ለሚመለከታቸው የህግ አካላቶች ተደርሱልኝ ዘንድ ግን ጠይቋችሁ። አመሰግናለሁ። ያው ጋይስ ናቲ በርበር ያው እንደሚታወቀው ከፕራንኩ በኋላ ያው ቴኳንዶ ጀምሯል ማለት ነው። ወደ ጁጁሱ ወደ ጁኒ ምናምን ነገር ብትሄጂ ወደ ኤምኤምኤ ወይ ወደ ሞንታይ ምናምን ብትሄጂ መልካም ነው እላለሁ። ኤኒዌይ ግን በእነሱ በናቲ ላይ በሰሩት ቪዲዮ ላይ ብዙ ሰዎች ሜንሽን እያደረጋችሁ ነበር ማለት ነው። ሀሳብ ለመስጠት ያክል ናቲ እነሱ ጋር ተነጋግሮ ነው የሚል አመለካከት ነው ያለኝ። ምክንያቱ ምንድነው ካሜራውና እነሱ ያሉበት ቦታ ትንሽ ራቅ ያለ ቦታ ሲሆን ድምጻቸው ግን ቁልል ብሎ ነው የሚሰማው ማለት ነው። ያ ማለት እሷ ወይም እሱ ማይክ አድርገዋል። ኢቭን እሱ ማይክ ያደረገ ነው የሚመስለው ምክንያቱም ድምጻቸው በደንብ አድርጎ ስለሚሰማ ማለት ነው። እና በሱ ላይ መናገር የምፈልገው ነገር ምንድነው አንድ ሰው የህግ አስከባሪ ልብስ ወይ የፖሊስ ልብስ ወይ የፌደራል ልብስ ለብሶ እኛ ጋር ከመጣ እንዴት ነው ማንታዘዘው? እንዴት ነው ማንፈራው? በዛ ላይ አሸባሪ ብሎ እያናገረን እንዴት ነው ማንፈራው? ምንም ሰው ለህግ ታዛዥ ስለሆነ ይሄን ነገር በእርግጠኝነት ሊፈራ ይችላል። ነገር ግን ጥያቄም የሆነብኝ ነገር ምንድነው እንደዚህ የህግ ልብስ ለብሶ የፖሊስ ልብስ ለብሶ ጽድት ብሎ መጥቶ ፕራንክ ነው ማለት ይቻላል ወይ? ስለዚህ ፖሊስ ይሄን ነገር ገብቶበት ቢጣራ መልካም ነው እንላለን። ምክንያቱም እንዲህ አይነት ነገሮች ከዚህ በኋላ መደጋገም ስለሌለባቸው አሁኑኑ ልክ እንዳልሆነ ተነግሮ መቆም አለበት። እናንተም በዚህ ላይ ሀሳብቱበት ፎሎና ላይክ እንዳይረሳ። መልካም ቀን ይሁንላችሁ። በነገራችን ላይ ግዴታ ነው ይሄ ነገር በቃ ማለት እኛ የምናከብረው ሁላችንም ማክበር ያለብን የህግ አስከባሪዎች ልብስ
መከበር አለበት። ለምን የህግ አስከባሪዎች ልብስ ብቻና ብቻ ነው መሆን ያለበት። ለዛው ነው የተለያዩ ሀሳቦች ተመሳሳይ የተለያዩ ሰዎች ተመሳሳይ ሀሳቦችን የሚያመጡትና ባለው ሌላኛው መነጋገሪያ ጉዳይ እንግዲህ የሆነች ሞዴል ልጅ ነበረች ወደ ሚዲያ ስትመጣ በጣም ቆንጅናዋ በጣም አስደናቂ ነበረ። ብዙ ሰዎች ታምራለች ምናምን እያሉ ነበረና የባህል አምባሳደርም ሆነ ነበረ ባለሳሳትና ሰሞኑን ያገባችሁ ባላ ተብሎ በቃ እንደ ጉድ እየተወረደባት ነው። እስቲ እንስማ። አንዳንድ ሰዎች ባህሪ ነው ያላችሁ። አሁን እቺ ልጅ የአገው ምድር የባህል ቱሪዝም አምባሳደር ነች። በሙዚቃው ዘርፍ ደግሞ ሞዴል እየሆነች ትሰራ እናውቃታለን። ማስታወቂያም ትሰራለች። ቲክቶክ ላይ ደግሞ ጥሩ ተከታይ ያላት መታገኝ ብትጫወት ምን ብትል የራሷን ገቢ ታገኝ ነበረ። ግን ሰው ምን እያለ ነው? ለብር ብላ ነው የቀረበችው። እሷ አያምርም፣ እሱ እኮ ትልቅ ነው፣ እሱ እኮ አባቷ ነው። ያን ያክል ወንድ ልጅ ከፍ ሴት ልጅ ዝቅ ብትል ምንም ክፋት የለውም። ያን ያክል ሽማግሌ ምኳ አይደለም። እሷም ያን ያክል ህጻን ልጅ አይደለችም። እንደው ኖርማል እሱ ንጹም ቢሆን ችግር የለውም። ችግሩ ምኑ ጋር ነው? ውሽማ እኔ ቅርታ ለቃል የራሱ ማለት ውሽማ ማለት ውሻማ ባህሪ ያለው ወንድ ወይም ደግሞ ውሻማ ባህሪ ያላት ሴት ናት። እንደዚህ ነው እንዴ ማለት ነው። ምክንያቱም እሱ ትዳር አለው፣ ልጅ አለው። አንቺ ቢጤሽን አተሽ ነው ወይ? ቆንጆ ነሽ፣ እኩያሽን አተሽ ነው ወይ? የብር ችግር ነው እንዳልን በቃ ብዙ ስራ ምሰሪ ልጅ ነሽ። የኔ ያክል የብር እጥረት የሚኖርብሽ አይመስለኝም። እንዳቅሜ ልኖር ካልሽ ትኖሪያለሽ። ግን ከባለ ትዳር ልጅ ካለው ልጅ ከወለደ ሄዶ መለጠፉ ምን አስፈለገ? ለምን? ህሌናችሁን አንተስ ቢሆን ድሮ ስታገኛት የነበረችው ሚስት ያቺ ቆንጆ ሚስት ልክ ልጅ ስትወልድ ስታረግዝ የሰውነት መቀየር ምን ሲመጣ ልክ ደግሞ ያልወለደችዋ ሴት የምታምር ለምንድን ነው? እችም እኮ ብታገባት ነገ ልክ እንደ ሚስት ተበሰቁላለች አይደል? ግን ለምን ያችኛዋ ለምን በአግባቡ አትይዝም? እኔ ግርም ነው የሚለኝ። ግን ህሌናችሁ አያቁሳችሁም? ህሌና ትክክለኛ ዳኛ ነው አይደለ? ሃይምሯችሁ አይረብሻችሁም? እንዴት ነው አንድ ላይ ስትሆኑ ሰላም ይሰጣችኋል? በቃ ተኝታችሁ ስትነሱ ጥሩ እንቅልፍ ነው የምተኙት። እኔ እንጃ ብቻ ረበስማ አሁን በቃ ነውር ጌጡ እየሆነ ነው። ለምን እንደሆነ አላውቅም። ብቻ ብር ይኖሮ ብቻ እንትን ፍቅርም እኮ ያለ አይመስለኝም። ፍቅር አይደለም። ፍቅር ቢሆን እንዴት እኔ የልጄን አባት ቁጭ አድርጌ ባለ እንዴት ከሌላ ወንድ ጋር ሄዳለሁ? እርግጥ አብዛኞቻችሁ አስወልዳችሁ የምትሄዱት ወንዶች ናችሁ በይበልጥ። ይሄን ስል ይቅርታ ሴቶችም የሉም እያልኩ ማለት አይደለም። ግን አብዛኛውን ቁጥሩ የወንዶች ቁጥር ያሸንፋል። እንደዚህ የሚያደርጉ ወንዶች ማለት ነው። ለምን እንደሆነ አላውቅም። ግን ለምን ያቺኛዋ ሳታሳዝናቸውም? የልጁ እናት ልጅ የወለደችውስ ለምን? ለዚህ አጭር ህይወት አንዱን ለማስደሰት አንዱን አናስከፋ። ለራሳችን ደስታ ስንል የሰውን ደስታ አንንፈግ። ልክ አይደለም ይሄ ነገር። ዛሬ ብር ሊኖረን ይችላል። ነገር ይልሽ አንተ ብር ብታጣ ያቺ የወለድክላት ሚስት ናት የምትቀበለ። ይችኛዋ ብር ሲያልቅ ዘወር ልትል ትችላለች። ገብቶሃል? አንቺም ቢሆን ነገ ሚስቱ ጋር ነው ብዙ ጊዜ የሚያድረው፣ ሚስቱ ጋር ነው፣ አንቺ ጋር አይደለም መጥቶ የሚያድር። ምክንያቱም ይውደዳትም ይጥላትም ያቺ ሚስቱ የወለደላት ናት። ዙሮ የሆነ ችግር እንኳን ቢሆን እሷን አትጠሪው፣ አንቺ አይደለሽም። እና አትልከስከሱ። ከፈጣሪ ለምኑ ትኩያችሁን እንድታገኙ። የሰው ነገር አትመኙ ፕሊዝ። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርስኩም። ገብቶ ነው አይፎን ካላት እንደዚህ ነው። ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልህ አባቴ መድኃኒዓለም ይሁን። ራችን ላይ አንዱ አይፎን ይዞ ባስ ውስጥ ይገባል። ከዛ ወይኔ ስልኬ ጠፋብኝ ምናምን ሲል ምን አይነት ስልክ ነው የጣልከው ይለዋል አንዱ። ከዛ አይፎን 70 ፕሮ ማክስ ምናምን አንተ ፊት ይዘህ ባስ ውስጥ ምን ትሰራለህ ያለው ትዝ አለኝ። ለምን እንደዚህ ያልኳችሁ መሰላችሁ? የአይፎን ዋጋ የታወቀ ነው። አሁን ስለዚህች ልጅ ጉዳይ አግብቻለሁ አላለችንም፣ ባሌ ነው አላለችንም፣ እንደዚህ አድርጌ ነው አይፎን የገዛችሁ ምንም ነገር አላለችንም። ከፎቶ ላይ ተነስቶ የሰውን ስም ማጥፋት ማለት በጣም ከባድ ነገር ነው። የእውነቴን ነው የምነግራችሁ። ብታገባም ደግሞ ይሄ የግል ጉዳይ ስለሆነ የሚመለከተን ጉዳይ አይደለም፣ መብቷ ነው። ሰው የሰውን ነገር መነካካት ደስ ስለሚለን ነው እንጂ ምርጫ ነው። የትዳር ጉዳይ፣ የፍቅር ጉዳይ የምርጫና የግል ጉዳይ ነው፣ የባለቤቱ ጉዳይ ነው ብዬ አስባለሁ። እስቲ ሀሳባችሁ ስጡበት። ከዚህ ጋር ተይዞ ሌላኛው መነጋገሪያ ጉዳይ ብልቱን ለማሳደግ እኔ አደገ አላደገ ምን
ጥቅም አለው ወይስ የለውም ብላችሁ ታስባላችሁ? እስቲ የሆነ ቪዲዮ እንመልከት። ብልታቸውን ለማሳደግና ለማወፈር 100,000 የኢትዮጵያ ብር ወይንም ደግሞ 3000 ፓውንድ የከፈሉ 2 ወጣቶች ለቢቢሲ ሀሳባቸውን ሰጥተው ለምን ይህንን እንዳደረጉትም ተናግረዋል። ብዙዎች ግን እየተነጋገሩበት የሚገኘው ይህንን ሁሉ ገንዘብ ለዚህ መክፈል ተገቢ ነው ወይ ይላሉ። እነሱ ግን እንደ አዲስ ተፈጥረናል፣ በጓደኞቻችን ወይም ደግሞ በፍቅረኛሞቻችን ዘንድ ተቀባይነት እንዲኖረንና በራስ የመተማመን ስሜታችን ከፍ እንዲል አድርጎታል። ስለዚህ የገንዘብ ምንም አይደለም እያሉ ይገኛሉ። እንግዲህ ይሄ ከቀዶ ጥገና ውጪ በመርፌ የሚወሰድ ወይንም ደግሞ በመርፌ የሚደረግ ሕክምና እንደሆነም ነው የተናገሩት ማለት ነው። ከዚህም ጋር ተያይዞ ብዙ ችግሮቻቸው እንደተቀረፈ እየተናገሩ ይገኛሉ። ብዙዎች ግን ለዚህ መክፈል ይህንን ያክል ጥቅም አለው? ጎበዝ ኮመንት አድርጉ ፕሊዝ። የእውነቴን ነው የምላችሁ። ደግሞ ትክክለኛ ውሳኔ ነው፣ ለዚህ መክፈል ለህይወት መክፈል ነው ሲሉም ሀሳባቸውን ይሰጣሉ። እናንተ ምን ሀሳብ አላችሁ? ሰራዊት ፍቅሬ 11 ሚሊዮን ብር የሚያወጣ ሌክጀሪ መኪና ፊንቴክ ኢንቨስትመንት እኔንም አጭበርብሮኛል አለ። በአፍ ደሞ አለ። ካሶንጎ የሚባል እንስሳ አለ፣ ከርከሮ። በእርግጥ ስሙ ካሶንጎ አይደለም፣ እነግራችኋለሁ ስለ ካሶንጎ። ይሄ እንስሳ ዱሩ ውስጥ ካሉ እንስሳዎች ሯጭ ከሚባሉት አንዱ ነው። የሆነ ኢንጂን ፓወር የተገጠመለት እንስሳ ነው የሚባለው። ጭሮ ነው የሚነሳው፣ ማንም አይደርስበትም። ችግሩ ምን መሰላችሁ? አንበሳም ሆነ ነብር ከኋላ እያባረረው እየሮጠ ድንገት የሚሮጥበትን ዓላማ ይረሳና ይቆማል። ያን ጊዜ በሚያባረሩ ጠላቶቹ ይያዛል። እንደዚህ ነው የሆነው። እነዚህ ሰዎች ሰብሰብ ብለው ፊንቴክ ኢንቨስትመንት ትክክለኛ ካምፓኒ ነው፣ ትክክለኛነቱን ስላወቅን ነው እኛ ማስታወቂያ የሰራንለት ብለው መስሪያ ቤቱንም ራሳቸውም ነፃ ሊወጡ እግረኛው ሚዲያ ላይ ቀረቡ። ድንገት የሩጫቸውን ዓላማ ረሱትና ራሳችንም 11 ሚሊዮን ብር የሚያወጣ መኪና ተበልተናል እስከ ማለት ደረሱ ማለት ነው። ስለ ካሶንጎ ልንገራችሁ። ካሶንጎ ከርከሮ አይደለም። ካሶንጎ ከኮንጎ ወደ ናይሮቢ ኬንያ ከተሰደዱ የኮንጎሊዝ ሙዚቀኞች መካከል አንዱ ነው። ካሶንጎ ከሙዚቃ ቡድኑ መካከል ድንገት ይጠፋል። ሲጠፋ እነዚህ የሙዚቃ አባላት ሊፈልጉት ይነሳሉ። ላይክ ሼር ማድረጉን እንዳትረሱ። ይፈልጉት ይነሱና እሱን ሳይሆን ሚስቱን ያገኟል። ከነሱ ግሩፕ ከጠፋ በኋላ አግብቶ ወልዷል። ነገር ግን እዛም ከሚስቱ ጋር ያለ እንደገና ጠፍቷል። ሚስቱም የት እንዳለ አታውቀው። ይፈልጉታል፣ ያጡታል። አንድ ሀሳብ ይመጣላቸዋል። ለምን በሙዚቃ አንፈልገውም? ካሶንጎ የየ ውንበሪ ነጋ፣ ካሶንጎ ሚስትህ ናፍቃሃለች፣ ልጆችህ እየጠበቁህ ነው፣ የት ነው ያለኸው እንደማለት። የሚገርም ነው። ከዚህ ሙዚቃ ከወጣ በኋላ ካሶንጎን ሳይሆን ካሶንጎ የተቀበረበትን ቦታ አገኙት። ካሶንጎ ሞቶ ነበረ። እኛም እውነት ከሌለች ቢያንስ የተቀበረችበት ቦታን እስከምናገኝ ድረስ እንፈልጋታለን። እኔ ይሄ ነገር ወዴት ይሄድ? ሰርሽ ሸዋሸዋ ሰሩ፣ አጭበረበሩ፣ ተዘረፈ ማለት ነው ሰራዊት። አይ ሰርሽ በቃ ድምጽ ልንሆንለት ነው። ደግሞ አሁን ደግሞ ለሱ ጣታችን በዛ እኮ ጎበዝ። መለስ በቃ ማለት አመሰግናለሁ። መኪናህን በጣም ነው የምታምረው። አመሰግናለሁ። ለማንኛውም ስልኬን ያዘው እስኪ። መኪናውን አይታ ነው እርግጠኛ ነኝ። 33 እሺ በቃ ማለት የሱ መኪና ነው እንዴ? አንተ የሰው መኪና ላይ ቆመህ ነው እንዴ የምታጭበረብረኝ? ማለት ደንታው ማር እንዴት አባት ነው የምታምረው? አንተም መኪናን በጣም ነው የምታምሩት። ያፈርክ አለቃ ይቅርታ፣ ምሳ በልቼ ልምጣ። ቁልፍ ካንተ ጋር ይቆይ። እሺ ቶሎና ምን ሄድበታለን? ሰማይ ቶሎና እንዳታረፍ። አየር ላይ ቀረች። ቁጥሬን እንደለትከው እንዴ? ልስጥህ ቁጥሬን። አረ ወደዛ ተሸክመሽ ዙሩ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮመንት ላይ አድርጉ። ቪዲዮ ላይክ ማድረጋችሁ እንዳትረሱ። ቻናሉንም ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።